በስደት ያሉ ሰዎች መሯቸዋል። ኢሳቅ ባባ ሪም እሰይ እሰይ እስከዛሬ ድረስ ላጠፋችሁት ጥፋት ላበላሻችሁት ችግር እሰይ። ሁሉም ሲቸግራቸው ጩኸት ወደ እነሱ ሆኗል። ሐቂቃ ቢቻል ደገፍገፍ አድርገን 500 1000 ብር ምናምን አዋተን ወንድማችን ፌመስ መሆን ለምን ፈለጋችሁ ብሎ ይጠይቀናል። እኔ የምለው ጀማው በጣም ነው እንዴ ፌመስ መሆን የምትፈልጉት? ፌመስ መሆን የጠማችሁ በጣም ለሶሻል ሚዲያ ተጠቃሚዎች ምርጥ መልእክት አለ። ቲክቶክ ዩቲዩበር እያለ ዝም ብሎ ሲጫወት የሚውለው ነገር ሲያራምን የሚውለው አይኑ ፈዞ ማታ ይገባል። ሱብሂ አይሰግድ፣ ኢሻን አይሰግድ፣ መግሪብን አይሰግድ። እነዚህና መሰል ቪዲዮዎች በዛሬ ፕሮግራማችን ላይ ተካቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ይድረሳን። ዋነኝ እንደምላችሁ ዱን የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሰን መጥተናል። ሁላችሁም ሳሰስቱ ሁላችሁም እስቲ ችኛ ነገር ንኳት ደቅ እያደረጋችሁ ይህንን ቪዲዮ ጀምሩት። ወደ ዛሬ ቪዲዮችን እንገባለን። አብራችሁን ቆዩ። ኢሳቅ ባባ ሪም እሰይ እሰይ እስከዛሬ ድረስ ላጠፋችሁት ጥፋት ላበላሻችሁት ችግር እሰይ የእጃችሁን ያገኛችሁት ጀዛችሁን ያገኛችሁት ሲላችሁ ሙዚቃ ሲላችሁ ፊልም ምናምን ነገር እሰይ ሱብሃንአላህ አስተግፊሩላህ አልዓዚም። ለመሆኑ በእስልምና ላይ ያጠፋ ሰው ይጥፋ የሚባል አማርኛ አለ እንዴ? የተሳሳተ ሰው አይታረም የሚባል ነገር አለ እንዴ? እነ ኢሳቅ ከዚህ በፊት ላጠፉት ጥፋት ዛሬ ቸገረን ባሉ ሰዓት ላይ እየመዘዛችሁ ለማሸማቀቅ ለማግለል በቃ የበለጠ ችግሩን ውስብስብ አድርጎ ቤት ላይ እንዲቀመጡ ሞራላቸው እንዲሰበር ማድረግ ተገቢ ነው እንዴ? እሰይ ማለት ተገቢ ነው እንዴ? ኧረ አላህን እንፍራ። ወላሂ አልዓዚም ሰው በቸገረው ሰዓት ላይ እኮ ያለፈ ጥፋቱን እየተመዘዘ እንደዚህ አድርገህ ነበር እሰይ ምናምን ነገር እኮ አይባልም እኮ። ሐቂቃ ቢቻል ደገፍገፍ አድርገን 500 1000 ብር ምናምን አዋተን ሰተን ችግሩን ከቀረፈ በኋላ እንዲህ ብታደርግ የተሻለ ነው ማለት የተሻለ ነው። ይሰማል፣ ከዛ በኋላ ያዳምጠናል በደንብ ተረዳችሁ? ደረሱልኝ ወንድምና እህቶቼ፣ ጥፋቴን ሳያዩ ችግሬን ሳያዩ ነውሬን ሸፈኑልኝ ይላል። እንደዚህ እኮ ነው ሩሐማኡ በይነሁም እኮ ነው የተባለው። እርስ በርስ የሚተዛዘኑ እኮ ነው የተባለው። ዑድዋኑን በይነሁም ነው እንዴ? እርስ በርስ ጠላት ነው እንዴ? ሐቂቃ ተው እንጂ። መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት። በአላህና በመጨረሻ ቀን ያመነ መልካም ይናገር ወይም ዝም አፉን ይዝጋ፣ ዝም ይበል። ክፉ ነገር አትናገር። አጥፍቶ ሊሆን ይችላል። ሐቂቃ እኔ የማይመቸኝ ሐሳብ አለ። ከዚህ በፊትም የሆነ መድረክ ላይ ነገር ተናግሮ በአካል አግኝቼው ተናግሬዋለሁ። ሰራሃ ወላሂ ነው የምላችሁ። የማይስማሙ እኮ ሰዎች ሁሉ አንድ አይነት ሐሳብ ይሁንልን ማለት አልችልም። የኔ ሐሳብ አልተከበረም ማለት ጠላቴ ነው ማለት አይደለም። ይሳቅ ወንድሜ ነው፣ ወላሂ አልዓዚም የእስልምና ወንድሜ ነው። እቺ ጣት ተበላሸች ተብሎ እጅ አይቆርጥም። እናክመዋለን፣ እናስተካክለዋለን፣ እናርመዋለን ሐላስ። ከዛ በተረፈ ግን ወላሂ ማላገጥ ነገ ዋጋ ያስከፍላችኋል። ሐቂቃ ነይተን ያ አላህ ከእንደዚህ አይነት ችግር አንተ ጠብቀኝ፣ እኔንም ቤተሰቦቼን አንተ አድነኝ ብላችሁ ነይተን ሰደቃ ብናወጣ የወንድምነት ዋጅባችንን ብንወጣ አላህ ይጠብቀናል። ወላሂ ቀን እናስብ፣ ሐቂቃ ቀን እንናገር፣ መልካም ብንናገር ምንም አይጎልም። ክፉ ስንናገር ነው ሰው የማይታረመው። አላህ ያግራልህ፣ አላህ ያገዘህ፣ አላህ ይክፈትልህ፣ አላህ የተሻለ ሰው ያድርግህ ብንለው እኮ ይስተካከላል። ኔጌቲቭ ግን ካደረግን ገና ሲያየን አይኑ ይቀላል። መቼም አይታረምም እንደዚህ ያለ ሰው። እየተረዳችሁ ነው ብራዘሮች፣ ወንድም እህቶች? ናም እየተረዳን ነው ብዬ አስባለሁኝ። ኢንሻአላህ በዚህ ጉዳይ ላይ በርካታ በተለይ የመዳም ቀሞች በሚባል ሁኔታ ፌስቡክ ላይ ያየው ነበረ። በጣም ብዙዎቹ ይጻፉ በጣም ተናደውናል ነገር፣ እንዲሁም በየቲክቶኩም ያየው ነበረ። ሁሉም ሰው ሲቸግረው ለምንድን ነው እንደዚህ ሚዲያ ላይ ወጡ? እኛ ቢቸግረን ማን ዞሩ ላይ አየንም። እነሱ ግን ሲቸገሩ እርስ በርስ እየተጋገዙ ወይ ደግሞ እርስ በርስ እየተጣቀሱ እኛን መሸጋገር ልል ያደረጉ በሚል ሰበብ የሚል ነገር ብቻ ብዙ ነገር እያነሱ ነበርና የወንድማችን ያነሳው ሐሳብ ጥሩ ሆኖ ሳለ የራሳችንን ሐሳብ እናስቀምጣለን።
ማንም ሰው ሐቂቃ እዚህ ምድር ላይ ማን ነው በተለይ ይሄ የሰኦዳ የሚባል ነገር አይድረስበት አይግባበት ከባድ ነገር ስለሆነ ማለት ነው። እነዚህ ነገሮች አፍታም አይሰጡም። የቤት ዕቃን ምናምን ነገር ያሸጣል። እሱም አሁን ያው ሶሚቲው ወይም ኢሳቅ ባባ የሚባለው ያለበትን የሶሻል ሚዲያ የሚጠቀምበት ከዚህ በፊት የሚሰራበትን ነገር እንደሸጠና የሰኦዳ ለመክፈል ብሎ እንደሸጠና አሁን ከስራው እንደተገለለ ተናግሮ ነበር ፌስቡክ ላይ። ያንን ነገር ያዩ ሰዎች ደግሞ አረ ይህን ጥበብ ይህን አርት ይዘህማ የትም አትሄድም ብለው አካውንቱን እየፖስቱ በፌስቡክ ምናምን ነገር እየታየ ነበረ። ብዙ ሰዎች ተቃውሟል። አንዳንዶች ደግሞ እንደዚህ አይነት ወንድሞች ደግሞ በኸይር እናስብ ኸይር ነገር ጠርጥር ብለው መልካም ነገር እንስራ እያሉ ይገኛሉ። ኢንሻአላህ በዚህ ላይ እናንተንም ሐሳብ አስቀምጡ። የኔ ሐሳብ አስቀምጥ። ሰው ለምንድን ነው ይሄን ነገር እየተቃወመ ያለው? ለምንድን ነው ለየት ባለ ሁኔታ ይሄን ሰውዬ የሚቃወት የሚል ነገር ስናመጣው ሰው በቅርብ ጊዜ ታስታውሳላችሁ ኢስላማዊ ዘፈን የሚል ወይም ነሺዳ ብሎ ማለት ነው የሰራው ነገር በጣም በርካቶቻችን ያስቆጣ በጣም በርካቶቻችንም የተቃወምነው ነገር ነበር። እኔም በበኩሌ አምጥቼው በዛኛው ሁለተኛው ቻናሌ ይመስለኛል ተቃወመን ነበረ። እንደዚህ ነገሮችን ፍራቻ ነው ሰው ለመስጠት ወደ ኋላ ያለው። እንዲሁም ደግሞ እሰይ እንኳን ደግሞ ያለ ሰው ተገቢ ያለም ግን ሊሉም የቻሉበት ምክንያት ከዚህ አንጻር ነው። ይህ ሰው ከስር ጀምሮ እስከ መሰረቱ ስናቆ ጀምሮ አሁን እስከደረሰበት ድረስ በሶሻል ሚዲያ ላይ የሚሰራው ነገር ስናይ ዲንን የሚያፈርስ ዲን ላይ የሚያላግጥ ኡስታዞች ላይ የሚያላግጥ ብሎ አልፎ ተርፎ ማለት ነው ራፕ ምናምን ሙዚቃ ሰርቶ የመጣበት ሁኔታ ያን ነገር እያየ ለሱ ብር ለመስጠት ቸገረው ብለ ነገ ብር ብሰጠው መልሶ ዲንን ሊሰርብበት በዲኑ ሊጫወትበት የሚል ነገር ትፈራለህ እንጂ አይቸግረውም አትልም። ሊቸግረው ይችላል። ግን ያን ነገር ስትሰጠው ደግሞ መልሶ ትፈራለህ። እንዲህ ይህ ሰውዬ መልሶን ቢዘፍንስ መልሶ ዲኑ ላይ ቢያላግጥስ የሚል ነገር አእምሮ ውስጥ ይመጣል። እርግጥ ነው ከዚህ በፊት አንድ ሁለት መልካም ተግባሮችን ሰርቷል። አዲስ አበባ ላይ ወደ ሀያት አካባቢ በሶሻል ሚዲያ ላይ ማለት ነው ወደ 10 ሚሊዮን ብር ይመስለኛል የሰበሰቡት አይደል? የሆነ አንድ ወራን ቻሌንጅ ገብተው የተለያዩ ሶሻል ሚዲያ ሰዎችን እየሰበሰበ እንደዚህ አይነት ነገሮችን እየሰራ ቢሆን ይሄ ሰውዬ ይሄ ነገር የገጠመው ሐቂቃ እንደዚህ አይነት ተቃውሞ አይገጥመውም ነበረ። አሁን የገጠመው ተቃውሞ ግን ምንድን ነው? አሁን በቅርብ ጊዜ የሰራው ወራት 2 ወር ቢሆኑ ነው እንደዛ ዲኑ ላይ ያላግጡ ዘፈን ዘፍኖ በዛ ደግሞ ጭራሽ በኮመንት ምናምን ገብተው የሚመክሩትን ሰዎች ማለት ነው የሚመልስላቸው መልስ አሳይቻችሁ ነበር። እያላገጠ እያሾፈ ምን ብለህ ልትረዳው ተነሳሳለህ? ምን ብለህ እነሱም እኮ እውነት አላቸው። አሁን በተለይ በውጭ ያለ ሰዎች ለስንቱ ይደርሳሉ። ሁለተኛ ነገር ደግሞ የሰው ልጅ ሶሻል ሚዲያ ያለን ብቻ አለ መተዳደሪያው ማለት ነው። በቃ ሶሻል ሚዲያ እወደዋለሁ አከብረዋለሁ ምናምን ከሆነ ሌላ ስራ ላይ ተፈተፍ ብሎ ያጣፋቸውን ነገሮች መልሶ አምጥቶ መስራት ይችላል። እንደ ማንኛውም ሰው እኮ በቃ በስልክ እንደ አዲስ መጀመር ነው። ምንም ቀላል ዩቲዩብ ነው። ዩቲዩብ በስልክ መጀመር ይችላል። የግድ አሁን ለሱ ካሜራ ምናምን መግዛት ተገቢ አይደለም። አንዳንዴ ሶሻል ሚዲያ ላይ እያየን ነው። በጣም በቃ አንዴ ይለምናል ሚሊዮነር ይሆናል፣ አንዴ ይለምናል በመቶ ሺዎች ይገባል። ያ ነገር እያጓጓን ነው ወደ ሚዲያው እየመጣን ለመለመለ ምንጥረው እንጂ እርግጠኛ ነኝ የምትደዋወልበት ስልክ ይኖርሃል። ዩቲዩብ ፍቅር ካለ በእሱ ለምን አሰራም? ለምን ወጥቶ ሚዲያ ላይ መለምን አስፈለገ? ሁሉም ሰው ይከስራል። ሁሉም ሰው ይወሰድ አለበት። አንተ በሀገር ነው ያለው፣ በውጭ ደግሞ ያለው ስንት ያለበት ሰው አለ፣ ስንት መከራ ውስጥ ያለ ሰው አለ። ለሁሉ ሚዲያ ላይ እየተወጣ ማን ነው ሰው መለመን? ሰው ማስቸገር ተገቢ ነው? ይሄ ነገር ተገቢ ነው ብዬ አላምንም። ሁላችንም እንከሳለን። እንደዚህ ከሆነ ማኛ ምን ለምና አሁን ለምሳሌ እዚህ ጋር ባሳያችሁ እዚህ ኳላ የምታዩት ይሄኛው የምታዩት አይታይም እንጂ አሳያችኋለሁ ከፈለጋችሁ። ፈርኒቸር የምንሰራበት የነበረ እንደ ቤተሰብ የምንሰራበት የምንወደው ሙያችን ነው። ያደግንበትም ከልጅነት ጀምሮ ተቀጥረን ያደግንበት የፈርኒቸር ሙያ አለን። ተቃላችሁ የራሴም የፈርኒቸር ቤት ከቤተሰቦቼ ጋር የምሰራው ነበር። ለበርካታ ዓመት እንሰራበት የነበረውን ፈርኒቸር በኪሳራ ወጥተናል። ከዛ ተጠልዘን ይወጣ ነው። በቃ እቃችንን ሰብስበን አሁን ከፊት ላይ እዚህ ጋር ከስቱዲዮ ጋር እዚህ ጋር አለ የማሽን ማት በቦክስ ተደርጎ እዚህ ከኋላ ኮምፕረሰር ውጭ ላይ ማሽኖች ያን ነገር ግቢ ውስጥ ተቀምጠዋል። ይሄ ሁሉ በእኔ ሰበብ ነው። ግን ሰበቡ እንደዚህ ነው ብዬ አልነግራችሁም። ግን መጥቼ ለእናንተ ከሰርኩኝ እንደዚህ አድርጉልኝ ብዬ አላቅም። በቃ መለመን ተገቢ አይደለም።
ከኛ የባሰ ሰው ስላለ ማለት ነው። ቢለምን የሚያምርበት ሰው አለ። እኔ አሁን ፈርኒቸር እንደ ቤተሰብ ነው የምላችሁ፣ እንደ ቤተሰብ የምንወደው ሙያ ነው። እኔ ብቻ ሳይሆን ወንድሞቼ እንደ ቤተሰብ የምንወደው ሙያ፣ ትንሽም ለውጥ አይተንበት የነበረው ሙያ ከብዙ ሰዎች ጋር ያቀራረበን፣ በሶሻል ሚዲያ እዚህ ተመልካቾቼ ጋር እዚህ አዲስ አበባ ላይ በርካታ ሰዎች አዘኝ ሰርቻለሁ። እኔ ይሄን ማስታወቂያ መሰርች ሰው በአገንዳ አጋጣሚ ይሄኛውን ሼልፍ ስሰራ አሳይቻችሁ ነበርና ይሄኛውን ሼልፍ ስሰራ ከዛ እንደዚህ ና ነገር ብለው ያዘዙኝ ሰዎች ነበሩ እንጂ ሶሻል ሚዲያ ላይ በጣም ችግር የዩቲዩብን እንደ ቢዝነስ ተጠቃሚ ስለማላቅ ነው እንጂ ይህን ነገር ዩቲዩብን ባስተዋወቀበት ምናምን ነገር ጥቂት ሰዎች ናቸው እንደምሰራ የሚያውቁትና ይህን ነገር እንደዛ ባይኖር ምናልባት አልከሰርች ነበር። ግን አላህ ነው ያው የወሰነው፣ ችግር የለውም፣ ውሳኔውን ተቀብለናል፣ አሚን ብለን ማለት ነው። ግን ሶሻል ሚዲያ ላይ እንደዚያ ነገር ተጠቀሚው አላውቅም። ትልቁ ችግር ያ ነው። ያኔ ፈርኒቸር እየሰራው ነገር ባስተዋወቀበት ምናምን ነገር ጥሩ ነገር ጥሩ ይሆናል፣ እንደው የተሻለ 2-3 ቅርንጫፎችን ከፍት ነበረ። ግን ትልቁ ችግር ምንድን ነው? የሆነ ሶሻል ሚዲያን ዋናው አላማ ይሄ አልነበረም። ያው ቢዝነስን አንድ ነገር ለማስተዋወቅ ሳይሆን በቻለኝ አቅም ኸይር ነገር ለመስራት ነበርና አሁን ከፈርኒቸር ዓለም ወደ ጉዳይ ስንመለስ በኪሳራ ነው የወጣ ነው። በግጥ ኪሳራ የሚባለው ነገር እኔ አላምንበትም። ግን በእናንተ ቃል ልግለጸው ብዬ ነው። በኪሳራ ወጣ እንበል መጥቼ ግን እስካሁን ዛሬ ነው እንደው ምነግራችሁ፣ ማንም አያውቅም። ምናልባት ሶሻል ሚዲያ ላይ በውስጥ የሚያወሩኝ አንዳንድ ወንድሞች በቀር እንደተናገሩ አላውቅም። መጥቼ ብለምን ግን በጣም ነው የሚያስጠላው። መጥቼ ከሰርኩኝ በዕዳ ወጣሁኝ ምናምን ብዬ ብነግራችሁ ደስ ይላል? ሀይቃ ደስ አይልም። ምክንያቱም ከኔ ባሰ ታሞ የተኛ እኮ አለ። እኔ ጤነኛ ነኝ አለ። ከስር ተቀጥሬ ሰርቼ ኢንሻአላህ አንድ ቀን እመለሳለሁ ወደ ስሬ። እንዴት ያምራል! እንዴት አሁን ይሳቅ የሚባለው ወንድ ሚስቱም አልহামዱሊላህ ጤነኛ ናቸው፣ ወጣቶች ናቸው። ሌላ ነገር ተፍ ብሎ አይሰሩም። ምን ሶሻል ሚዲያ ላይ ወጥተው ይለምናሉ? ይሄ ነገር በጣም ያስተዛዝባል። ለምን ይለምናል? ሶሻል ሚዲያው በጣም በቃ የመለመኛ አንዷ ትመጣለች፣ ትንሽ ስሯን አንድ ጀብሎ ወይ ነው ነገር ቡና ነው ያፈላች ትታያለች፣ ካሜራ ታስቀምጣ ትቀርጻለች። ልመና ሲስተሙን ቀየሩ። ሶሻል ሚዲያውን ካያችሁት ማለት ነው። ይኸው ነገር ትንሽ የስራ እየሰራ ይመጣና እናቴ እንደዚህ ለማድረግ ነው ይላል። ከዛ ሰው ያዝናል፣ ያስገባል ብር ነገር። አሁን ቲክታክ ላይ ብትመጡ ሁሉም ሰው ሊስትሮም ሊስትሮ እየሰራ እቺ ትንሽ ነገር የሚሰራው ትንሽ ነገር እየሰራ የሆነ ነገርም በቃ ለእናቱ እየካደበ ምናምን በቃ ካሜራ አስቀምጦ ሁሉ ነገር ይሰራል። ለምን የሚያዝን ሰው አለ። የሆነ ሰው አንድ ሁለት ሰው ያዝንና እንኪስ ለእናቴ ነገር አርግ ብሎ ይልካል። ለእናቴ አዲሱ የልመና ሲስተም ሆኗል። አዲስ በቃ ላሰቡ እያየ ነው። በትንሽ ነገር ሰው የተለወጠ ነው። ትንሽ ለምኑ ያገኛል፣ ትንሽ ለምኑ ይሰጠዋል። ስለዚህ ሰው ሰርቶ ከመለወጥ ይልቅ በአጭር መንገድ ለምኖ ወይ ደግሞ እንደዚህ ትንሽ የስራ እየሰራ ነገር ቆሾ አዋራ ባዋራ ይሆንና እየሰራ ነገር ላቡ እየጠረገ ቪዲዮ ይለቃል። ይሄ ግን የአእምሮ ጨዋታ ነው። ሰው እየተጫወቱበት ነው። ይሄ ነገር እኔ በጣም ሶሻል ሚዲያ በጣም ሰሞኑ የታዘብኩት ያለው ነገር ይሄ ነው። ይሳቅ አልቸገረውም አለ ሊቸግረው ይችላል። አልከሰረም አለ ከስሮ ሊሆን ይችላል። ግን ወጣት ነው። እንደዚህ ሊለመንነት የሚገባ ሰው አልነበረም። አልታመምም። ሙሉ ጤና አለው። እንደማንም ሰው ተቀጥሮ መስራት ይችላል አይደል? ዩቲዩብ ነው ፈልገው ካለ ስልክ በቂ ነው። አንድ ስልክ በቂ ነው። ሀይቃ ሁላችንም ስንጀምር በአንድ ስልክ ነው። ቅድም እንዳኳቸው በቃ በስልክ ነው ይጀመረው። ከዛ በኋላ ያው ይታወቅ የለ እየሰራ ብሩን በዛ ማግኘት ይችል ነበረ። ግን እኛ በአጭር መለወጥ ነው ፈልገው። ሁሉም ልመና በቃ ሲስተም አድርጎታል። የመለወጫ መንገድ ሀቁ ይሄ ነው። ምንም መስለጠጥ አያስፈልግም። ልመና በአጭር መንገድ የምታልፉበት በቃ በአጭር መንገድ ህይወታችን የሚቀየርበት መንገድ ሆኗል። ግን ይሄ መንገድ በጣም የሚያስጠላው መንገድ ነው። ነገ ቢያልፍልህ ማለት ነው እኔ በሰጡት ብር አለፈለት ነው የሚል እንጂ ሰርቶ አለፈለት የሚል የለም። ይቅርባችሁ። ወደ ቀጣይ ቪዲዮ ነገር እንሄዳለን። በጣም ይቅርታ ስሜት ሆንኩት፣ በጣም አስረዘምኩት፣ አፉ በሉኝ። ይሄን ጉድ ሁላችሁም ስሙ።
ነፍሱ ለመዳኑ ሰበብ የሆነውን ዶክተር ለምን ነፍሴን አዳነው ሲል ቅሬታ አቀረበበት። ይሄ የሆነው በሳውዲ ነው። እጅግ አስገራሚና መነጋገሪያ የሆነ ዜና ነው ይዤላችሁ የመጣሁት። እስከ መጨረሻው ተከታተሉኝ። በዛውም ኮሜንት ላይ ሰላዋት እያወረዳችሁ። ይሄ የሆነው በረሱላችን ሰለላሁ ዐለይሂ ወሰለም ሙሐባ የተነሳ ነውና አንድ የሳውዲ ዶክተር በተደጋጋሚ በልብ ህመም ምክንያት ልቡ የቆመ ሩሲያዊ ታካሚ ይመጣበታል። ታዲያ የጎበዝ ዶክተር ለመትረፉ ሰበብ የሆነውና ማድረግ ያለበትን ነገር ሁሉ አድርጎ እንዲተርፍ ያደርገዋል። ነገር ግን ይሄ ታማሚ እጅግ በሚያስገርም ሁኔታ ደስተኛ አልሆነም። ምክንያቱ ደግሞ ይሄ ነው። በሚያስገርም ሁኔታ ይሄ ሩሲያዊ ታማሚ በረሱላችን ሰለላሁ ዐለይሂ ወሰለም ሀገር ላይ እየሰገደ እዛው መሞትን ነበር የፈለገው። እሱ ብቻ አይደለም፣ እዛው በረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሳውዲ ላይ ነበረ መሞትንም መቀበርንም ተመኝቶ የነበረው። እናም ይሄ ምኞቱ ስላልተሳካ ብቻ ዶክተሩ ላይ ቅሬታውን አሰምቷል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ዶክተሩ ጥፋተኛ ነው ወይስ ይሄ ታማሚ ምኞቱ ቢሳካ ይሻል ነበረ? ሁሉም ነገር ግን አላህ ባለው ጊዜ ነው የሚሆነው። አላህ ይህን ዶክተር ሰበብ አድርጎ ጊዜው ስላልደረሰ ብቻ አዳ ነው። ነገር ግን ነገም እንደሚሆን አይታወቅም። ምኞቱ ዱዓው ሊሳካለት ይችላል። ሁላችሁም ኮሜንት ላይ ሰለዋት እያወረዳችሁ ስለዚህ ሰውዬም ሀሳባችሁን አስቀምጡ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደርጋችሁ አዳርሱት። እስቲ ሁላችሁም በዚህ ጉዳይ ላይ ሀሳብ አስተያየት ስጡበት። ራሴን አሞኛል። ዋላ ምንድን ነው ዛሬ ቀኑ ሙሉ አሞኝ ነው አልኩት። ቲክቶክ ዩቲዩበር እያለ ዝም ብሎ ሲጫወት የሚውለው ነገር ሲያራምድ የሚውለው አይኑ ፈዞ ማታ ይገባል። ሱብሂ አይሰግድ፣ ኢሻን አይሰግድ፣ መግሪብን አይሰግድ። መይት ተንቀሳቃሽ ጀናዛዎች በዝተዋል። እኔ ወጣት ስለሆንኩ ለወጣት የምናገረው ዛሬ ይሄ ሜምበር የሚረከበው ይሄ ወጣት ነው። የለም በእነሱም በእኛም ችግር ሆኖ ዛሬ ይሄው አላህ ተጠንቀቁ እያለ እየተኮሰ ነው። አላህ ተጠንቀቁ፣ ልብ ያለው ልብ ይበልና ከዛሬ ጀምረን ተውበት እያደረግ አውፍታን እርስ በርሳችን እያደረግ ወህዳችንን አለል ኪታብ ወሱና እየመሰረት ቂማችንን እየጣል አንዱ በሌላኛው ላይ የሚያሾፈውን የሚያፊዘውን የሚቀልደውን የሚሳለቀውን ነገር ትቶ ነገ አላህ ፊት አማም አላህ ትንሽ ብትሆን የሚች ወንጀል ነገ ተራራ መስላ ትመጣብኛለች እያለ እየፈራ ወደ አላህ ከተመለሰ የመጣው ማዕበል ቢመጣ ሙስተዒድ ይሆናል አእምሮአችን፣ ልባችን። አለበለዛ በጭንቀት ውስጥ ነው ያለነውና ወደ አላህ ልንመለስ ይገባል። ማሻአላህ እጅግ በጣም ድንቅና ምርጥ መልእክት ነበር እየሰማ ነው። ያው የወጣቱ ችግር በአሁኑ ሰዓት ላይ ሶሻል ሚዲያን በደንብ እየተከታተለ አይኑ እስከሚጠፋ ድረስ እያየ የሁላችንም እኔን ጨምሮ ማለት ነው። ከዛም በኋላ ስራችን ላይ እንዘናጋለን፣ ከመልካም ተግባር እንዘናጋለን። ይሄ ነገር ሊታረምና ሊስተካከል ይገባል። ማሻአላህ በጣም ድንቅ መልእክት ነው። ይህንን ሙሉ ኹጥባ ማግኘት ከቻላችሁ አዳምጡት። እኔ የምለው ጀማው በጣም ነው እንዴ ፌመስ መሆን የምትፈልጉት? ፌመስ መሆን የጠማችሁ በጣም አንዳንድ ሰዎች ማለት ነው። እኔ አሁን አንዳንድ ሰዎቹ ላለማለት በጣም እየከበደኝ ነው። ለምን? በጣም እየበዛ ስለሆነ እንደዚህ አይነት ሰው ማለት ነው። ረበለው ሀጂ ፌመስ ሆነህ እኮ ምንም የምታመጣው እኮ እንትን እኮ የለም እኮ ባይዘው የጊዜ ፌመስ ነው ያለው፣ የሰው ፌመስ የለም ይባላል። ያምንበታል። የሆነ ታይም ላይ ነው ሆይ ይላል ሰው በቃ እንትን ይላል፣ ከዛ ትረሳለህ። ደግሞ የሚገርምህ እንደዚህ በደንብ እንድትታወቅ የሚያደርግህ ህዝብ ደህና አድርጎ ደግሞ አንተ እንዴት መጣል እንዳለበት ያውቃል። እንደዚህ ሆነ ፌመስ መሆንን እንደ ትልቅ ስኬት አስበህ እንትን አትበል። እኔ እንገራችሁ ታዋቂ መሆን ችግር አለው እያልኩ አይደለም። ጥሩ ነገር ተጽዕኖ የምትፈጥር ከሆነ ሰውን ለማህበረሰብ ለሀገርህ የሆነ ነገር አበርክተህ ማለፍ የምትፈልግ ከሆነ ኸይር ነው፣ ጥሩ ነው፣ እንደው አይበረታታል። ግን አሁን ላይ ያለውን እንትን በደንብ እኔ ይገባቸዋል። ያው የሶሻል ሚዲያ ሰዎች ስለሆንን እንግባባለን። ማወራው እንዴትም አሁን ላይ ያለው ህዝብ እንዴትም ሆኖ ሰው ዘንድ መታወቅ ነው የሚፈልገው አብዛኛው ማለት ነው። ገና ትምህርት እኮ ያልጨረሰ ልጅ ነው አሁን ላይ እኮ ጥሩና መጥፎ ነው እንደው በስነ ስርዓት መለየት የማይችል ልጅ ነው አሁን። በቃ ቲክቶክ ላይም ሆነ ኢንስታግራም ምናምን ላይ በቃ ሰው ዘንድ ለመታወቅ ጥረት እያደረገ ያለው ግቡ፣ የዛ ሰው ግብ ሰው ዘንድ መታወቅ ብቻ። ጥሩ ነገር ማስተላለፍ ይሁን ሰውን መምከር ይሁን በቃ ሰውን ማበላሸት ይሁን እሱ ምንም ጭንቅ የለውም። እኔ ከእንደዚህ አይነት ህዝብ ጋር አብሮ ህዝብ መባል ይደብረኛል፣ ወላሂ ይደብረኛል። እኔ አይቆል ልንገራችሁ፣ አላህ ቀልብ ይስጠን። ይሄን እናስተካክለው። አሁን ብዙ ህዝብ ልትሸውዱ ትችላላችሁ።
የሆነ በቃ ይሄ ጭንቅላቱ ዝም ብሎ የጦዘን ህዝብ ልትሸውዱ ትችላላችሁ። ግን የተማረን ህዝብ በስነ ስርዓት ያደገን ህዝብ እናት አባቱ በስነ ስርዓት ያሳደጉትን ህዝብ አትሸውዱት። ወላሂ ልንገራችሁ እኔ በዚህ ማለት ነው። እንደሱ አይነት አለሌው እንጂ የተማረውን አለም ደግሞ በስርዓት ያደገውን ሰው ልሸውደው አትችልም። ከዚህ ጋር ተያይዞ እስቲ እኔ ፍምስና ነው ወይም ይሄ ዝና የሚባለው ነገር የሚያመጣው ሁለት ነገሮች አሉ። እነዚህ ሁለት ነገሮች ምንድን መሰላችሁ? ራስ በፈምሰ የሆነ ጊዜ አሁን ልክ እንዳለው የጊዜ ነው። በቃ ጊዜ ያፈምሰና በጊዜ ትረሳለህ። ጊዜው በጣም ያፈምሳል። የሆነ ሰዓት ላይ በጣም ሆይ ሆይ ይባላል። አሁን ልክ ቲክታክ ላይ ለምታዩዋቸው ማለት ነው ሆይ 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 ይባልና በቃ ጊዜው ራሱ ማለት ነው አንተን የሚተካ ሌላ ሆይ ሆይ የሚባለው ሰው ይመጣና ትረሳለህ። አንተ ያዛችሁኝ ትረሳለህ አንተ ማለት ነው። አሁን ብዙ ጊዜ እየሆነ ያለው ያ ነው። ቅድም አሁን በኢሳቅ ባባ ስንመለስ ኢሳቅ ባባ በጊዜው በጣም የሚታወቅ ሰው ነበረ። በጣም በቃ ምናምን ነገር አለ። ከዛ የተረሳ ጊዜ ጣለው ማለት ነው። ጊዜ ሲጥለው ምን ማድረግ ጀመረ? የተለያዩ ነገሮችን ሞከረ። በነገራችን ላይ እሱ ሪያክሽንም ሞክሯል። እንደኛ እንድካው እንደዚህ ሪያክሽንም ሞክሯል፣ አልተሳካለትም። የተለያዩ ፕሮግራሞችን ሞከረ፣ አልተሳካለትም። ኤአይ ድራማ ጀመረ፣ አልተሳካለትም። በኤአይ ዘፈን መጣ፣ የባሰ ሰው እንዳለ ከልቡ በቃ አክተፍሎ ጣለው፣ አልተሳካለትም። ጊዜ ጥሎታል ማለት ነው። ጊዜ ከጣለ ደግሞ በጣም ከባድ ነው ለመነሳት ማለት ነው። አሁን ምሳሌ እሱን አረኩላችሁ። ግን እንደዚህ ነው በቃ ጊዜ ከጣለ ትረሳለህ፣ ከሰው በቃ ተፍጨረጭሃለህ፣ በጣም ብዙ ነገር ታደርጋለህ። ጊዜ ከጣለ ጣለ ነው እና እንደዚህ ትሆናላችሁ። ሁለተኛው ደግሞ ሰው ራሱ ይጥልሃል። የሆነ ሰዓት ላይ ያደነቀው ሆይ 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 ያለለ ህዝብ ማለት ነው ይመረውና ስልችት ስትለው ደግሞ የሆነ ነገር ይፈልግላል አንተን ሊጥልህ ማለት ነው። ያ ሲያደንቅ የነበረው ከሱ ውጭ ሰው የለም ሲል የነበረው አንደኛ ብራቮ በርታ ያለ ሰው ግፋበት ያለ ሰውዬ የሆነ ሰዓት ደግሞ አንተን ሊጥልህ የሆነ ነገር ይፈልግልሃል። ከዚህ አታልፍም። በቃ ከዚህ አታልፍም። ከሁለቱ ወይ ጊዜ ይጥላል ወይ ሰው ራሱ ይጥልሃል። ስለዚህ ለዚህ መፍትሄው ምንድን ነው? ፈመስክም አልፈመስክም በሶሻል ሚዲያ ላይ መልካም ነገር ስራ፣ ለዱንያም ለአኺራ የሚጠቅመ መልካም ነገር ስራ። በቃ ፈመስክም አልፈመስክም ያ መንገድ በጣም ምርጡ መንገድ ነው። በጣም በቃ ሰላም ያለው መንገድ ነው። ወላሂ ነው ማለት ሰላም ያለው መንገድ። በርካታ ልጆች አሉ በሶሻል ሚዲያ በጣም በርካታ አመት ቆይተው አሁን ድረስ በቃ ፈመሱ አልፈመሱ ግድ የለም በቃ በዛ መንገድ ላይ ይቀጥላሉ ጉዟቸውን። አላህ በዛ መንገድ ላይ ያበርታን። አሁንም እኔም አለሁበት ብዬ ስለማምን ማለት ነው። ወደ ሶሻል ሚዲያ ላይ ሀቂቃ ከ8 አመት በላይ ሆኖኛል። ይሄን ነገር ስናገር ብዙ ሰው አያምንም። እንደ 8 አመት በላይ ሆኛል ስል አያምንም። ነገር ግን ያው እናንተ አላመናችሁም ማለት እውነቱን አይቀይረውም ማለት ነው። ግን እኔ ከማክስም በፊት ማለት ነው ያው በሚዲያ እንዲባለ በጣም ብዙ አመት ቆይቻለሁ። ይሁን ለመስቆይ ግን በመጥፎም በጥሩ ነገር መናገር አይሆኛ አላቅም። በቃ የሰላማዊ መንገድ ነው፣ ተመችቶኛል። ይሄ መንገድ ሀቂቃ በጣም ይመቻል። በዚህ መንገድ አብረን እንቀጥላችኋለሁኝ ኢንሻአላህ። እስቲ አንድ የመጨረሻ ቪዲዮ አለን ይመስለኛል፣ እሱን ተመልክተን እንለያያለን። በገዛ ሃይማኖቱ እንደ ዩቲ የተገፋ የለም ምናምን ይልና ዩቲ ነይ ወደኛ ይላል። ይህ ቪዲዮ ከደረሳችሁ ለሱና እንደሱ ለሚያስቡት ሁሉ እንዲደርስ የምትችሉትን ሁሉ አድርጉ። በነገራችን ላይ ዩቲናስ ጀግና ናት። ለምን እንዳልኩ ከዚህ ቪዲዮ በኋላ ነግራችኋለሁ፣ ተከታተሉት። ምንም ያህል በጣም ደካማ በሆነ እምነት ላይ አላህን ሳላመሰግነው ውዬ አድሬ አላቅምና አልহামዱሊላህ ረቢል ዓለሚን አልহামዱሊላህ። ይህ ቪዲዮ ከደረሳችሁ ሙስሊሞች ኮመንቱን አልহামዱሊላህ በማለት አሸብርቁት። ዩቲናስን ጀግና የምንልበት ምክንያት የትኛው መድረክ ላይ ትውጣ አላህን ሳታመሰግን ወርዳ አታውቅም። ይህም ደግሞ ግልጽ ነው። እምነቱን ተገን አድርጎ ወንጀል ከሚሰራ ሰው ወንጀል እየሰራ የፈጠረውን ጌታ አጥብቆ የሚይዝ ሰው መጨረሻው እንደሚያምር ሁላችንም የምናውቀው ነገር ነው። ኢንሻአላህ ደግሞ ዩቲናስም አላህን ይዛ ወድቃ አትወድቅም። አላህ የወደደውንና የመረጠውን መንገድ ተከትላ ለብዙዎች ተምሳሌ የምትሆንበት ቀናቶች ይመጣሉ። ዩቲ ይህ ልክ አይደለም አጠፋሽ ብሎ ቪዲዮ የሚሰሩትም ለሷ ብቻ ሳይሆን እሷን ተከትለው ለሚመጡ ቲኔጀሮችም ጭምር ስለሆነ በሷ ጥላቻ እንዳልሆነ ግልጽና ግልጽ ነው። ዩቲናስ ሙስሊም እህታችን ናት። ሁሌም ቢሆን እንወዳታለን። አላህ በጀነት ሁላችንም ይሰብስበን። ወሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። አሚና አላህ ሁላችን በጀነት ይሰብስበን። ያው መጀመሪያ የተናገረው ነገር ግን ልስተካከል ይገባል። ምንድን ነው ዩቲ ጀግና ያለበት ምክንያት ማለት ነው መድረክ ላይ ወጣ አልহামዱሊላህ ስላለች ጀግና ናት ልንል አንችልም። ይሄ መድረክ ሁላችንም ብናገኝ አልহামዱሊላህ እንላለን። ያው የኛ የኢማናችን መድከም
የኛ ከአላህ Subhanahu Wa Ta'ala መራቅ ከዲናችን መራቅ ማለት ነው። አልহামዱሊላህ ያለው ምኑም ያለው ስጁድም ያደረገው ጀግና ይሆናል። ይሄ ጀግና አሁን ለምሳሌ መልካም ነገር ስትሰራ ይሄ ጀግና መሸለም አለበት ይባላል። መልካም ሰሪ ስለሚጠፋ ማለት ነው። አላህን አመስጋኝ እየጠፋ ከመጣ የሆነ ቦታ አላህን ሲያመሰግን ይሄ ጀግና፣ ይሄ አማኝ፣ ይሄ አክራሪ ይባላል ማለት ነው። አላህ የምታመሰግነው እኮ ለራስ ነው። አላህን አመሰገን ካላመሰገንክ በአላህ ላይ ቅንጣት ያክል ምን ጨምረው ምን ቀንሰው ነገር የለም። አላህ ስላመሰገንክ ጀግና የምትባልበት ምንም ምክንያት የለም። ግን የኛ ኢማን መድከም ማለት ነው። ትንሽ ነገር ስናይ ጀግና አላለ የኛ ስንፍና ማለት ነው። የሆነ ሰው መልካም ነገር ከሰራ ይሄ ጀግና ይባላል። መልካም ሰሪ ስለጠፋ የሆነ ሰው እውነት ሲናገር እንደሱ እውነተኛ ተናጋሪ የለም ይባላል። እውነት ተናጋሪ ሲጠፋ ማለት ነው። ይሄ የኛ ድክመት ነው። ይሄ የኛ ስንፈት ነው አይደለም እንዴ? ከሳትኩኝ አረሙኝ ኢንሻአላህ። ያው ቀደም እንዳለው እንደዚህ ነገሮች መተን እንደዚህ እሷን ትችት ምና ስናረግ ለሷ ብቻ ሳይሆን ቀደም እንዳለው ለታዳጊዎችም ጭምር ለኛም ጭምር ነውና አላህ ለሁላችንም ቀጥተኛው መንገድ ያመላክተያኩኝ። የዛሬን ቪዲዮ በዚህ ቋጫለሁኝ። ስለዚህ እንኳን የዛሬን ቪዲዮ ይገባኛል፣ ግን ላይኳን እስካሁን ካያችሁ ብታደርጉ አሪፍ ነው። የሚደብራችሁ ከቆያችሁ ያው ተመችቷችኋል ብዬ ስለማስብ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።